የመድፈኞቹ አውሬው ተከላካይ ጋብርኤል ማጋሌሽ ስለ አርቴታ ስለ አውሮፓ ሻምፒዮንስ ሊግ ፍጻሜ እንደዚሁም ደግሞ ስለ ፕሪሚየር ሊግ እና ከሳሊባ ጋር ስላላቸው ሚስጥራዊ ግንኙነት አሁን ከደቂቃዎች በፊት ጋዜጣዊ ቃለ ምልልስ አድርጓል። ከዛ በተጨማሪ ስለ አርሰናል ተከላካዩና በመድፈኞቹ ቤት በጉጉት እየተጠበቀ የሚገኘው ጁሪየን ቲምበርን የተመለከተ ዘሰን እንግዲህ በጣም ወሳኝ የተባለ መረጃ ይዞ ወጥቷል። እንደዚሁም ደግሞ ስለ እሁዱ የዌስትሃም ጨዋታ አንዳንድ ነጥቦችን ስለ ሻምፒዮንስ ሊግ ፍጻሜም ወሳኝ ነጥቦችን እናነሳለን። እንዴት ናችሁ ውድ አድማጭ ተመልካቾቼ? እንደተለመደው በአማረ መልኩ መረጃዎች ወደ እናንተ ይደርሳሉ። ከናንተ አንዲት ነገር ብቻ ትጠብቃለች። ቪዲዮውን ላይክ አድርጎ መጀመር ነው። እናንተ ላይክ ስታደርጉት ራሱ ዩቲዩብ ቪዲዮቹን ለሌላ ሰው ስለሚያደርሰው ማለት ነው። ያልተቀላቀላችሁ ካላችሁ ሰብስክራይብ አድርጉ። የመድፈኞቹ አርሰናሎችን ታማኝና ትኩስ መረጃዎች በስተመጨረሻም የሌሎች ክለቦችን መረጃ ወደ እናንተ አደርሳለሁ። መቀላቀል ቤተሰቡን አትርሱ። በቀጥታ ወደ መረጃዎቼ ነው የምወስዳችሁ። እንግዲህ ወደ ጁሪየን ቲምበር ጉዳይ ከመሄዴ በፊት ስለ ጋብርኤል ማጋሌሽ ቃለ ምልልስ ነው ማንሳት የምፈልገው። ምክንያቱም በጣም እኔ የአርሰናል ደጋፊዎችን ልብ የሚያሞቅ እንደዚሁም ደግሞ በአሁኑ ሰዓት በደንብ ደጋፊዎችን የሚያነሳሳና ሁሉንም እንችላለን የሚያሰኝ ቃለ ምልልስ ነው ያደረገው። እንግዲህ ጋብርኤል ማጋሌሽ ብዙ ጊዜ ብያቸዋለሁ፣ አርሰናል ቤት ውስጥ እጅግ በጣም ከመወዳቸውና ከማደንቃቸው ተከላካዮች አንዱ ማጋሌሽ ነው። እንደምታውቁት ደመ ሞቃት የሆነ ተጋዳይ፣ ደጋፊውን የሚያነሳሳ፣ የአርሰናል ተጫዋቾች በረኛውም ራያ ላይ ጭምር እየጮኸ እንዲስተካከሉ ነቃ እንዲሉ የሚያደርግ በጣም አስፈላጊ የቡድን ተጫዋች ነው። ወደፊት አርሰናል ውስጥ አምበል ይሆናሉ ብዬ ከምጠብቃቸው ተጫዋቾች መካከል አንዱ ነው። እንደዚሁም ደግሞ ባላንዶር ሊበሉ ይችላሉ ብዬ ከምጠብቃቸው ተከላካዮች አንደኛው ነው። በተለይ አርሰናል ፕሪሚየር ሊግ እና ሻምፒዮንስ ሊግ በልቶ ብራዚል ደግሞ ዓለም ዋንጫ በደንብ ርቀት የምትጓዝ ከሆነ የዓለም ዋንጫ ባላንዶርን የመብላት እድል ያለው ተጫዋች ነው ብዬ ጠብቃለሁ። ታዲያ ቃለ ምልልሱን ሲጀምር ስለ ሻምፒዮንስ ሊግ ፍጻሜ በማውራት ነው የጀመረው። የሻምፒዮንስ ሊጉን ፍጻሜ ለመጫወት በጣም ጓጉቻለሁ። ለኔና ለቤተሰቤ ህልም ነው። በቻልኩት አቅም ጥሩ ዝግጅት አደርጋለሁ። በፍጻሜው ጨዋታ ያለኝን ሁሉ ለመስጠት ዝግጁ ነኝ። ፍጻሜውን እናሸንፋለን የሚል እምነት አለኝ። ሁልጊዜም በራስ መተማመን አለኝ። ለየትኛውም ፍልሚያ ከማንም በላይ ዝግጁ ነኝ ሲል ጋብርኤል ማጋሌሽ የተናገረ ሲሆን በዚህ ዓመት ህልምህ ምንድነው? ዋነኛ ግብህ ምንድነው? ተብሎ የተጠየቀው ብራዚላዊው ዲፌንደር ማጋሌሽ በዚህ ዓመት ህልሜ ከክለቤ አርሰናልና ከሀገሬ ብራዚል ጋር ዋንጫዎችን ማሸነፍ ነው። ከአርሰናል ጋር ፕሪሚየር ሊጉንም ሻምፒዮንስ ሊጉንም መብላት ፈልጋለሁ። ከብራዚል ጋር ደግሞ የዓለም ዋንጫዋን ማሳካት አለብኝ ሲል የተናገረ ሲሆን ከልጅነት ጀምሮ የኔ እግር ኳስ አራያ ማን ነው ብላችሁ ከጠይቃችሁኝ ኔይማር ነው። ልጅ እያለው የምወደው ተከላካይ ደግሞ ሰርጂዮ ራሞስ ነው ሲል ጋብርኤል ማጋሌሽ የኔይማር ልዩ አድናቂ እንደሆነ ተናግሯል። ከተከላካይ ደግሞ የሰርጂዮ ራሞስ አድናቂ እንደሆነ ተናግሯል ማለት ነው። እንደምታውቁት ሰርጂዮ ራሞስ ከማጋሌሽ ጋር በባህሪ ረገድ በጣም የሚመሳሰሉባቸው ጉዳዮች አሉ። በጣም ኃይለኛ ናቸው፣ በጣም አግሬሲቭ ናቸው። በዚህ ነገራቸው ይመሳሰላሉ። ስለ ሳሊባ ተጠይቆ ነበር። ታዲያ በሳሊባና በሱ መሃል አንድ ሚስጥር እንዳለ ተናግሯል። ታዲያ ምን አለ ማጋሌሽ? ከሳሊባ ጋር ስጫወት በጣም ነው ደስ የሚለኝ። ግሩም ተጫዋች ነው። የምንግባባበት ሚስጥራዊ መንገድ አለን ሜዳ ላይ በቁጥር ወይ ደግሞ በእጅ ምልክት ሊሆን ይችላል። ነገር ግን አልናገርም፣ ሚስጥር ነው። ብቻ ሜዳ ላይ ግን የምንግባባበት ያዘጋጀነው የራሳችን መንገድ አለ ሲል ማጋሌሽ ከዊሊያም ሳሊባ ጋር ሜዳ ላይ የሚግባቡበት ነገር እንዳለም ተናግሯል። ከጨዋታ በፊት ምን ታደርጋለህ ተብሎ ተጠይቆ ነበር። ማጋሌሽ ምን አለ? ከጨዋታ በፊት ትኩረት ለማግኘት መጽሐፍ ቅዱስ አነባለሁ፣ እንደዚሁም ደግሞ ዘፈን እሰማለሁ። ከዛ ጨዋታው ላይ በደንብ ትኩረት አገኛለሁ ሲል ማጋሌሽ ተናግሯል ማለት ነው። በመቀጠል ስለ ሚኬል አርቴታን ያነሳው ማጋሌሽ ምን አለ? ሚኬል አርቴታ የዓለማችን ምርጡ አሰልጣኝ ነው። እጅግ በጣም አከብረዋለሁ፣ እወደዋለሁ። ከአሰልጣኝ ሚኬል አርቴታ የተማርኩት አንድ ወይም ሁለት ነገር ብቻ አይደለም። አሁን ያለኝንን ሁሉም ነገር የተማርኩት ከአርቴታ ነው። እሱ ነው እዚህ ያደረሰኝ። ስለዚህ ለአርቴታ ትልቅ ክብር አለኝ ሲል ጋብርኤል ማጋሌሽ ለአርቴታ ያለውን ፍቅር ገልጿል ማለት ነው። በነገራችን ላይ ለኔ በተለይ በፕሪሚየር ሊጉ ሳይሆን በአውሮፓ ሻምፒዮንስ ሊግ ፍጻሜ አርሰናል ዋንጫ ማግኘቱን ከሚወስኑ ተጫዋቾች መካከል
ዋነኛ ብዬ ከምጠቅሳቸው ተጫዋቾች አንዱ ማጋሌሽ ነው። ማጋሌሽ በፍጻሜ የሚያሳየው አስደናቂ አቋም አርሰናል ዋንጫ እንዲያሳካ ያደርገዋል ከሚሉ ሰዎች አንዱ ነኝ። ወደ ጁሪየን ቲምበር ጉዳይ ልምጣና በዛው ስለ ሻምፒዮንስ ሊግ ፍጻሜ ማንሳት አለብኝ። ስለ ጁሪየን ቲምበር ጉዳይ እንግዲህ ትላንትና ምሽት ዘሰን ጥሩ የሚባል ለአርሰናል ደጋፊዎች እፎይታን የሚሰጥ መረጃ ነው ይዞ የወጣው። እንደምታውቁት የአርሰናል ደጋፊዎች ጁሪየን ቲምበር እጅግ በጣም ናፍቋቸዋል። በነገራችን ላይ አርሰናልን ማድነቅ ያለባችሁ እኮ ያለ ጁሪየን ቲምበር በቤን ዋይት እና በሞስኬራ በአሁኑ ሰዓት ሻምፒዮንስ ሊግ ፍጻሜ ደርሷል። በፕሪሚየር ሊጉም ዋንጫውን ለመብላት ከጫፍ ደርሷል። ይህንን ስትመለከቱ አርሰናል ዘንድሮ የገጠመውን ጉዳት ብዛት ስታዩ ሃቨርት ሲጎዳ፣ ኦዴጋርድ ሲጎዳ፣ ኤዜ ሲጎዳ፣ ሳካ ሲጎዳ፣ ሜሪኖ ሲጎዳ፣ ሳሊባ ሲጎዳ፣ ማጋሌሽ ሲጎዳ፣ ይህንን ሁሉ ስትመለከቱ አርሰናል ይህንን ሁሉ ጫና ተቋቁሞ ይህንን ሁሉ ጉዳት ተቋቁሞ በፕሪሚየር ሊጉ ጫፍ መድረሱን እንደዚሁም ደግሞ በሻምፒዮንስ ሊግ ፍጻሜ መድረሱን ስታዩ አርሰናልን አለመድነቅ አይቻልም። ታዲያ ትላንትና ምሽት ዘሰን ይዞት የወጣው ዘገባ ምንድን ነው የሚለው ጁሪየን ቲምበር እጅግ በጣም በጥሩ መልኩ እያገገመ ይገኛል። ቀን በቀን በልምምድ ሜዳ የሚያሳየው ነገር አስደሳች ነው። ታዲያ ጁሪየን ቲምበር በአውሮፓ ሻምፒዮንስ ሊግ ፍጻሜ እሱ እንዲደርስ አርሰናሎች አጥብቀው እየሰሩ ይገኛሉ። አሁን ላይ እንዳሉት መረጃዎች ከሆነ ጁሪየን ቲምበር ከፍጻሜው በፊት በፕሪሚየር ሊጉ አርሰናል ከክሪስታል ፓላስ ጋር በሚያደርገው የፍጻሜ የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታም በተቀያሪ ወንበር ላይ ይቀመጣል፣ ለጨዋታው ዝግጁ ይሆናል። ነገር ግን አርሰናሎችና አርቴታ ጁሪየን ቲምበርን ሙሉ በሙሉ የሚፈልጉት ለአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ጀርሜን ጋር ለሚኖረው ፍጥጫ ነው። እንደ ኪቪቻክ፣ ቫራቼሊ ያሉ ተጫዋቾችን ለማቆም ጁሪየን ቲምበር እጅግ በጣም አስፈላጊው ተከላካይ ነው። የፓሪስ ሰን ጀርሜንን ማጥቃት ሙሉ በሙሉ ማቆም የሚችሉ ተጫዋች ከነ ማጋሌሽና ሳሊባ ጋር በመጣመር እሱ ነው በሚል እንግዲህ በአሁኑ ሰዓት በደንብ እያገገመ እንደሚገኝና ጁሪየን ቲምበር ለሻምፒዮንስ ሊግ ፍጻሜ እንደሚደርስ መረጃዎች እየወጡ ይገኛሉ። እኔ እዚህ ጋር ብዙ ጊዜ በጣም የሚያስቆይ ነገሮችን ልንገራችሁ፣ የሚያስገርሙኝና ፈገግ የሚያስብሉኝ። ብዙዎች አሁን ሻምፒዮንስ ሊጉን ፍጻሜ ፓሪስ ሰን ጀርሜን ነው 100% የሚበላው ብለው እንግዲህ እየተናገሩ ይገኛሉ። ይህ በጣም ፈገግ የሚያሰኝ ነው። የአምናውን ጨዋታ አስታውሱ። የአምናው ጨዋታ የሁለቱም የጨዋታ ኮከብ በኤምሬት የነበረው በፈረንሳይ በፓርክ ዴ ፕሪንስ የነበረው እኮ የጨዋታ ኮከብ ማን ነው? ግብ ጠባቂው ዶናሩማ እኮ ነው። ይህ ማለት አርሰናል ምን ያህል ፓሪስ ሰን ጀርሜን ላይ ሙከራ እንዳደረገ እንዳስጨነቃቸው የምታዩበት አንዱ መንገድ ነው። በጣም የሚገርማችሁ ነገር ደግሞ ኤክስጂ በሁለቱ ጨዋታዎች በደርሶ መልሱ ጨዋታዎች በ180 ደቂቃ ማለት ነው የነበረውን ኤክስጂ ስትመለከቱ ኤክስጂ ማለት ኤክስፔክትድ ጎል ወይ ደግሞ ሊቆጠሩ የሚችሉ ግቦች የግብ ዕድሎችን ማለት ነው። ፓሪስ ሰን ጀርሜን 2.8 አካባቢ ግብ ማስቆጠር ወደ 3 ጎሎች የሚሆኑ ኤክስጂ የነበረው ሲሆን አርሰናል 4.6 ወደ 5 ግቦችን ማስቆጠር የሚችልበት እንደነበረና ተሸንፎ እንደወደቀ እናስታውሳለን። ስለዚህ ለአርሰናል ቀላል ግምት የሚሰጡ ሰዎች ለዚህ ነው ፈገግ የሚያስብሉኝ። ሁለተኛ አምና የነበሩ ተጫዋቾች አይደለም ዘንድሮ ያሉት። አምና እኮ አንድ ተጫዋች ቢደክምባችሁ ቀይራችሁ የምታስገቡት ማንን ነው? ራሂም ስተርሊንግን ነው የምታስገቡት። አስቡት ምን ያህል የደከመ ተቀያሪ ተጫዋች እንደነበረው አርሰናል። እንደዚሁም ደግሞ በጣም ደግሞ አጣብቂኝ ስገቡ ማንን ነው ቀይራችሁ የምታስገቡት? ኬራን ቴርኒን ነው ቀይራችሁ የምታስገቡት። ይህ አርሰናል ምን ያህል በተቀያሪ በስኳድ ስብስብ ጠባብ እንደነበረ የምትመለከቱበት ሲሆን ዘንድሮ ግን ቪክተር ዮኬሬሽ የሚባል አጥቂ ተጨምሯል። ኢብሪቺዝ የሚባል ተጫዋች ተጨምሯል። ይብዛም ይነስም ከራሂም ስተርሊንግ የሚሻል እንደ ኖኒ ማዱኬ ያሉ ተጫዋቾች፣ ማክስ ዶማን የሚባል ተጫዋች አለ። ስለዚህ አርሰናል ጨዋታውን ጀምሮ ለምሳሌ ጨዋታውን በቪክተር ዮኬሬሽ ጨምሮ ባይስማማው የሚቀይረው ተጫዋች አለ። ማን አለ ካላችሁኝ ሃቨርት አለ። በሃቨርት ጀምሮ ባይመቸው ቪክተር ዮኬሬሽን ማስገባት ይችላል። በኦዲጋርድ ጀምሮ ኦዲጋርድ ጥሩ ባይሆን ኤዜን ማስገባት ይችላል። በቡካዮ ሳካ ጀምሮ ሳካ ባይመቸው ማክስ ዶማንን፣ ኖኒ ማዱኬን ማስገባት ይችላል። ትሮሳርድ፣ ማርቲኔሊ እንዳሉ ሆኖ ማለት ነው። እንደዚሁም ደግሞ መሀል ላይ እነ ሜሪኖ የመሰሉ ተጫዋቾች አሉ። አጥቂም ሆኖ መጫወት የሚችሉ ተጫዋቾች አሉ። ሜሪኖ ምክንያቱም ከቲምበር ጋር ለአውሮፓ ሻምፒዮንስ ሊግ ፍጻሜ እንደሚደርስ ስለሆነ መረጃዎች የሚያሳዩት ሜሪኖም የሚኖር ከሆነ አርሰናል በደንብ አማራጭ ኖሮት ነው ይህንን ጨዋታም የሚያደርገው ማለት ነው። ሌላኛው ትልቁ ነጥብ ባለፈ መማነሳላችሁ ዛሬም የምደግምላችሁ ትልቁ ነጥብ ቻምፒዮንስ ሊጉ ጨዋታ የሚደረገው ፕሪሚየር ሊግ ካለቀ ከሳምንቱ በኋላ ነው። ፕሪሚየር ሊግ ደግሞ ለማለቅ አርሰናል ዋንጫውን ለመብላት ከጫፍ ደርሷል። ታዲያ የፕሪሚየር ሊጉን ዋንጫ በልቶ ከሆነ ቻምፒዮንስ ሊግ የሚሄደው ትልቅ ነፃነት፣ ትልቅ እረፍት፣ ትልቅ በራስ መተማመን ይዞ ነው አርሰናል የሚሄደው።
ምክንያቱም ከጠይቃችሁኝ ደግሞ የአርሰናል ደጋፊ አሁን ሻምፒዮንስ ሊጉን ብትበላ ይሻላል ፕሪሚየር ሊጉን ሲቲ በልቶት ሻምፒዮንስ ሊጉን ብላ ብትሉት በፍጹም ኧረ ወደዛ ነው የሚፈልገው ምንድነው የፕሪሚየር ሊጉን ዋንጫ ነው። 22 ዓመት የናፈቀው 3 ዓመት ተከታታይ ሁለተኛ የወጣበትን ዋንጫ ነው መብላት የሚፈልገው። ስለዚህ እሱን የሚበላ ከሆነ አርሰናል ቀድሞ ከሻምፒዮንስ ሊግ በፊት ስለሆነ ፕሪሚየር ሊግ የሚጠናቀቀው ምክንያቱም በ24 ነው ሜይ 24 ነው ፕሪሚየር ሊጉ የሚጠናቀቀው። ዛሬ ሜይ 8 ነው። ከ16 ቀናት በኋላ ፕሪሚየር ሊጉ ይጠናቀቃል። ከዛ ሜይ 30 ከ6 ቀን በኋላ ፕሪሚየር ሊጉ እንደተጠናቀቀ በሳምንቱ ነው የአውሮፓ ሻምፒዮንስ ሊግ ፍጻሜ የሚደረገው። ስለዚህ አርሰናል ፕሪሚየር ሊጉን ከበላ አንደኛ የአርሰናል ደጋፊ ሻምፒዮንስ ሊጉን ቢያጣም ያን ያህል ግድ አይሰጠውም። ምክንያቱም ሁሉም የሚያስታውሰው ፕሪሚየር ሊጉን አምና በልቻለሁ በሚል ነው ቀጣይ ዓመት ስትጠይቁት እንጂ ሻምፒዮንስ ሊግ ተሸንፏል በሚለው ማንም ስለማያስታውሰው ማለት ነው። ስለዚህ አርሰናል ፕሪሚየር ሊጉን በልቶ ወደ ሻምፒዮንስ ሊግ ፍጻሜ ከሄደ እመኑኝ ዝም ብሎ በቀላሉ እጅ የሚሰጥበት ጨዋታ ሳይሆን አሸንፎ ዋንጫውን ማሳካት የሚችልበት ጨዋታ እንደሚሆን ማለት ነው። ያው ፒኤስጂም የሚናቅ ቡድን አይደለም፣ በጣም ምርጥ ቡድን ነው። አንደኛ አምና ስለበሉ ከፍተኛ በራስ መተማመን አላቸው። ተጫዋቾቻቸው ጥራት አላቸው፣ ወጣቶች ናቸው፣ ይሮጣሉ እንደ ልብ ሜዳ ላይ። ይህንን ታሳቢ ያደርጋችሁ ዋናው አርሰናል ግን ፕሪሚየር ሊጉን ይብላና ሻምፒዮንስ ሊጉን የ90 ደቂቃ ውጤት ስለሆነ እንመለከታለን የሚለው ጉዳይ ወሳኝ ነው ማለት ነው። ስለ እሁዱ ስለ ዌስትሃም ጨዋታ አንዳንድ ነጥቦችን ላንሳና የዛሬ ጥንክሬን ልጨርስ። እሁድ አርሰናል ዋንጫውን በእጁ ይይዘዋል ወይስ ለሲቲ ድጋሚ ያሳልፈው ይሰጠዋል ብለን የምንወስንበት ቀን ነው። አርሰናል እሁድ ዕለት ነው በጣም ትልቁና ከባዱ ጨዋታ ተብሎ የሚገመተው። ምክንያቱም ዌስትሃም የመጨረሻ እድሉን ነው የሚጠቀመው። አርሰናልም ዋንጫውን ለመብላት ከመጨረሻ ጥይቶቹ አንደኛውን ከመጨረሻ 3 ጥይቶቹ አንዱን የሚተኩስበት ቀን ነው። ምክንያቱም አርሰናል እሁድ አሸነፈ ማለት ቀጣይ በርንሌ ነው የሚቀረው። በርንሌን አሸነፈ ማለት ደግሞ አንድ ጨዋታ ብቻ ከክሪስታል ፓላስ ጋር ይቀረዋል ማለት ነው። ትልቁ ነገር ነገ ሲቲ ከብሬንትፎርድ ጋር ይጫወታል። በሜዳው ነው የሚጫወተው። ይህንን ጨዋታ ያሸንፋል ተብሎ ቢጠበቅም ቀላል ጨዋታ እንዳልሆነ እመኑኝ። አንደኛ ብሬንትፎርድ የሚገኘው ስንተኛ ደረጃ ነው? 7ኛ ደረጃ ላይ ነው የሚገኘው። 51 ነጥብ አለው። ነገ ማሸነፍ የሚችል ከሆነ 6ኛ ደረጃን ከቦርንማውዝ መቀበል ይችላል። ስለዚህ ብሬንትፎርድ ባለፉት 5 ጨዋታዎች በእርግጥ ጥሩ የሚባል ውጤት የለውም። 3 አቻ ወጥቶ 1 ተሸንፎ 1 ጨዋታ ደግሞ የመጨረሻውን ጨዋታ ባለፈው ዌስትሃምን ነው 3-0 አሸንፎ የመጣው ማለት ነው። ስለዚህ ሲቲ ነገ ምናልባት ነጥብ የሚጥል ከሆነ የፕሪሚየር ሊጉ ዋንጫ ጉዳይ ያበቃል ብዬ ነው ነገ መወሰነው። ሲቲ ግን ነገ አሸንፎ ድጋሚ ነጥብ ልዩነቱን ወደ 2 የሚያመጣው ከሆነ አርሰናል እሁድ ከሜዳ ውጪ ዌስትሃምን በደንብ ድል አድርጎ ሲቲዎችን ተስፋ ማስቆረጥ የሚችልበት ጨዋታ ነው። እንደኔ አርቴታ በፉልሃምም በሻምፒዮንስ ሊግም የተጠቀሙትን ራሱን አሰላለፍ ይጠቀማሉ ብዬ ነው ማስበው። መሀል ላይ ሉዊስ ስኬሊ፣ ካላፊዮሪ ተከላካይ፣ ካላፊዮሪና ቤን ዋይት በጥግ ማለት ነው። ቡካዮ ሳካ ወደ ቃዋሚ፣ እንደዚሁም ትሮሳርድም በቋሚነት። ምክንያቱም ትሮሳርድ በጣም ምርጥ አቋም ላይ ነው የሚገኘው። ሳካም እንደዛው። የኮሬሽም ፊት ለፊት ላይ ይኖራል የሚል እምነት አለኝ። ምናልባት አርቴታ ትንሽ የታክቲካል ለውጥ ከፈለጉ ሃቨርትን ሊያስገቡ ይችላሉ። መሀል ላይ ደግሞ እንደተለመደው የኤብሪቼ ኢዜ እንደዚሁም ደግሞ የዴክላን ራይስ እና የሉዊስ ስኬሊ ጥምረት ይኖራል የሚል እምነት አለኝ። ምክንያቱም ኤዜና ራይስ ሉዊስ ስኬሊ ጋር በጣም ስለተመቻቸው ማለት ነው። ስለዚህ ይህንን ማስተላለፍ ውድ ይዞ ይገባል የሚል እምነት አለኝ። ነገ ግን የሚኖረው የመጨረሻ ልምምድ ነገ ነው። ስለዚህ ያ ልምምድን እንደዚሁም አርቴታ የሚሰጡት መግለጫ አለ። ከሱ መግለጫ ጋር ደግሞ አያይዘን ማን ተጎድቷል፣ ማን ከጉዳት ተመልሷል፣ እንዴት ማስተላለፉ የሚለውን ነገ ነው የምንመለከተው ማለት ነው። ስለዚህ ነገ አርሰናል ማሸነፍ እሁድ ግዴታ ሆኖ ማሸነፍ። እሁድ አርሰናል ካሸነፈ ሲቲ እንደነ ቦርንማውዝ ያሉ ቡድኖች አሉት። አንደኛ አርሰናል ዌስትሃም ነው ከባዱ ስላችሁ፣ በርንሌ ያው እንደምታውቁት በኤምሬት መሆኑና በርንሌ ያለበትን ደረጃ ስታዩ አርሰናል ያሸንፋል ብላችሁ ስለምትጠብቁ፣ የመጨረሻው የፓላስ ጨዋታ ደግሞ ትላንትና ፓላስ የኮንፈረንስ ሊግ ፍጻሜ ደርሷል። ስለዚህ ለአርሰናል በተቀያሪ ተጫዋች ይገባል ብለን ስለምንጠብቅ ነው ሁለቱ ጨዋታዎች ከዌስትሃም አንጻር ቀላል ናቸው የምንላቸው። ስለዚህ የእሁዱ ጨዋታ የሞት ሽረት ይሆናል ብዬ እጠብቃለሁ። ዌስትሃም ደግሞ ለአርሰናል በጣም መጥፎ ቡድን እንደሆነ ማንም አይክደውም። ባለፉት ዓመታት ዋንጫ እንዲያጣ ትልቅ ሚና ከተጫወቱ ቡድኖች መካከል ትልቁ ዌስትሃም ነው። በየዓመቱ ነጥብ ሲያስጥለው እንደነበር እናስታውሳለን። አርሰናል ዘንድሮ አምና ነጥብ ያስጣሉትን ቡድኖች በሙሉ አስቀይሟል። ዘንድሮስ የሚለውን እንመለከታለን። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ውድ አድማጭ ተመልካቾቼ ከሀገር ውስጥ ከባህር ማዶ ናችሁ በየዕለቱ እኔን እየተከታተላችሁ መረጃዎችን እያደመጣችሁ ሀሳብ አስተያየታችሁን እየሰጣችሁ ስለሆነ ከልብ አመሰግናለሁ። ሀገር ውስጥ ያላችሁ ቪዲዮዬን በቪፒኤን የምትመለከቱ፣ ውጭ ሀገር ሆናችሁ ስጦታዎችን በኮመንት የምትልኩ ሁላችሁንም ከልብ አመሰግናችኋለሁ። ነገ ደግሞ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።